አማኑኤል ምን ነበር ያልከው? አሁን በጀነት ውስጥ ጡተ ጉቻማዎች አሉ የሌለ እንዴ ነው ያልከው? አዎ በእንትን አረ ምንድን ነው ያለው? እንትን ነበር ያለው እሱ መሰለኝ። አይ ቲንክ በጀነት ውስጥ በእስልምና ሰባ ሴቶችን ይሰጣሉ ነው እንደዛ ሊል ነው መሰለኝ። አይ ቲንክ ጡተ ጉቻማዎች ጡተ ጉቻማዎች እንደዚህ ድንግል የሆኑ ሰባ ሴቶችን ይሰጣሉ። ከዛ ደግሞ አላህ መልሰው ድንግልናቸውን ይመልሳል የሚል አስተምሮ አለ እያለ ነው። ይሄ እንዴት ነው መንፈሳዊ ጀነት ሊሆን የሚችለው? ይሄ ምድራዊ አይደለም። ጥያቄ ነው። ገነት ላይ እንደዚህ ጉቻማ የሆነ ሴት በሚል ለመሳለቅ ይሞክራሉ ብዙ ጊዜ። ቆየ ሴት ልጅ ጡት የሌላት መሆን አለባት ነው ሀሳባችሁ ወይንስ ምንድን ነው? በጀነት ላይ እንዴት እንደዚህ ተፈቀደ እያልኩ ነው። ጡት ምናምን ስለ ጡት ምናምን ስለ እንትን ሳይሆን በጀነት ላይ እንዴት ወሲብ ምናምን እንደዚህ ነገሮች ማለት ነው። ትክክል ነው እየጠየቅኩ ነው እኮ እኔ እንደዚህ ነው እንደዚህ አላልኩም። አንተ መልስልኝ። እንደዚህ ለማለት ጥያቄ ነው አይደል? ለመቃወም ቢያንስ የሆነ እንትን ሎጂካዊ ሆኖ ማለት አይምሮ የሚቀበለው ነገር የሚባል ነገር ነው። አሁን ሴቶች በጀነት ውስጥ ጡተ ጉቻማዎች ናቸው እና ታዲያ ጡት የሌላት መሆን አለባት ወይ ሴት ልጅ? እስኪ አስብ፣ ቆም ብላችሁ ቢያንስ ሰው ለመተቸት የሚያስተቸው የሆነ ነገር ማንሳት አለባት። እሱ እንደዛ አይደለም እኮ ያልኩህ እኔ። አንዴ ስማኝ ነው እኔ ያልኩህ ያለሁት። አንዴ ስማኝና ትመልስልኛለህ። አንዴ ስማኝና ትመልስልኛለህ። እሱ አንዴ ላውራና ትመልስልኛለህ። አንዴ ረጋ በል። የተነሳ ነገር ስላለ እሱን እያስረዳን እንሂድ። 72 ሚስት በገነት ታገባላችሁ የሚል እኮ ረጋ በል እንጂ ታዲያ እያወራህ እኮ ነው ወገኔ። 72 ሚስት በገነት ታገባላችሁ፣ ይሄ እንዴት መንፈሳዊ ሊሆን ይችላል የሚል ጥያቄ አንስተዋል አይደለ? ተነስቷል አይደለ? አረጋግጡልኝ። ያነሳው ክርስቲያን ማን ነው? እኔ ነኝ በለኝ። አማኑኤል አንተ ነህ አይደለ? እንደሱ ከሆነ ይሄንን አሁን ላስረዳህ ውሸት እንደሆነ ضعيف የሆነ ሐዲስ ነው፣ ደካማ የሆነ ተቀባይነት የሌለው ሐዲስ ነው። እሺ በእስልምና ሙስሊሞች በገነት ሲገቡ 72 ሚስት ያገባሉ የሚለው ሐዲስ የት ይገኛል? የሐዲሱ ደረጃስ ምንድነው የሚለውን ቆይ ላሳየህ አንድ ጊዜ። ከዛ በኋላ የሐዲሱን ደረጃ እናያለን ማለት ነው። በላውጥቼ ላሳያችሁ። ከዚህ በኋላ 72 ሚስት በገነት የሚባለው ያገባሉ ሙስሊሞች የሚለው እንዳይነሳን አድርግላችሁ ነው። ውሸት የሆነ ضعيف የሆነ ሐዲስ ነውና ማለት ነው። የት ታገኘዋለህ መሰለህ? እንዲላጣላችሁ ፏድ አንድ ጊዜ አብረው እንትን ብለው ያና እዚህ ጋር ተመልከተው። ፏድ አንድ ምራት ነው አብረው ያና እዚህ ጋር ይታያል። ሱናን ኢብኑ ማጃህ ላይ ይገኛል። ቁጥር 4336 ይታያችኋል ክርስቲያኖች። ሱናን ኢብኑ ማጃህ 4336 ምን ይላል? ሐዲሱ ያውና ضعيف ነው ይላል። መጨረሻ ላይ ይታያል። ደካማ የሆነ ተቀባይነት የሌለው ሐዲስ ነው። ታዲያ ለምን ተቀመጠ እንደዚያ ከሆነ ከተባለ ደካማ የሆነና ተቀባይነት የሌለው መሆኑን አውቀን እንድንጠነቀቅ ዘንድ የተቀመጡ ናቸው። ከጊዜ በኋላ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ ያላሉትን ብለዋል ብለው ተናግረውባቸው ከዚያ በኋላ ወደሞቻችን ምን አደረጉ? እነዚህ ደካማ ናቸው፣ ተጠንቀቁ፣ ውሸት ናቸው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተነገሩ ናቸው ተብለው ይቀመጣሉ። ታዲያ ምን ያደርጋሉ? የክርስቲያን መምህሮች ይህን ያነሱና እንዴት ይሄ መንፈሳዊ ይሆናል እያሉ ጭንቅላታቸውን ጥያቄ ይፈጥሩላቸዋል። ገብታችኋል? እዚህ የተወገዙ የሆኑ ሐዲሶች ማለት ነው። ልክ የተወገዙ የሆኑ ዘገባዎች አሉ አይደለ? በክርስትና ላይ የማትቀበሏቸው ለምሳሌ የቶማስ ወንጌል ሌላ ተብለው እነሱን አትቀበሏቸውም፣ የተወገዙ ናቸው። ልክ እንዲሁ በሐዲስ ላይ እነዚህ የተወገዙ ቃላቶች ናቸው። ከነዚያ መካከል ያው ቃል በቃል ምን ይላል? እዚህ ሙስሊሞች በገነት ውስጥ 72 ያገባሉ የሚለው እዚህ ጋር ይገኛል። ማ ሚን አሐድን ይድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ ይላል። ከእናንተ አንዳችሁንም ከሙስሊሞች አላህ ጀነት ያስገባውን 72 ሚስት የሚያጋባው ቢሆን እንጂ በዚያ ላይ ይላል። ይሄ ዘገባ ምን ይላል? ضعيف ነው፣ ደካማ የሆነ ሐዲስ ነው ይላል። ይሄን ይመስላል። እሺ ክርስቲያን አሁን የተናሳና ማውራት ትችላለህ። እሺ እሱ መጀመሪያ ላይ እንትን እዚህ ላይ በጠቀስከው ነገር እንትን አብዛኞቹ ክርስቲያኖች ضعيف በሆነ ሐዲስ ላይ እንትን በማያምኑበት ሰውን አይጠይቁም። እንደዚህ እንደማውቀው አንተ የሆነ ታምንበታለህ ተብለው የሚያምንበት አቂዳ ካለ በዛ ነው የሚጠየቀው። ክርስቲያኖች ቤት ሁሌ ሳይ ማለት ነው። ምን መሰለህ አንድ ነገር አስተውሉ። ለእናንተ ቁጥር ብቻ ነግረዋችሁ ያልፋሉ።
እዚህ ቁጥር ላይ ሲሉ እውነት ይመስላችኋል? እናንተ በእናንተ ላይ ወላሂ እየተጫወቱ ነው ወይ? ያ ነገር ስንት አይነት የመሰለህ የሚነግሯቸው። አንድ ቤት አድርጉ ልጆች፣ ያው በተግባር እያሳየኋቸው ነው ውሸት እንደሆነ። ይሄ 72 እያሉ እስከዛሬ የነገሯቸው ውሸት ነው። ያው ልክ እንደዚህ ማለት ነው። የትኛውንም ጥያቄ የነገሩህን አምጣ፣ ያ የሚሏቸው ነገር በአላህ ስም ላለሁ የለም፣ ውሸት ነው። ሶስት አይነት ነገር ነው ወይ ውሸት ይነግሯቸዋል። እኔ ልናገር እሱ አሁን ኢብኑ አሁን እያወራ ነበርና ኢብኑ አሁን እያወራ ነበር፣ የሆነ ቪዲዮዎችን እየከፈተ ነበር። አሁን በዛ በጀነት 70 ሴቶች ምናምን ይሰጣል የሚለው ቪዲዮዎች አሉ፣ የእናንተ ኡስታዞች የሰሩት ቪዲዮ ማለት ነው። እንደዛ ይሰጣል ብለው ማለት ነው። አሁን እኔ እንደዛ አለመጣሁን አንተ ነው እያጠየቅኩ ያለሁት፣ አንተ በምታምንበት ነገር ማለት ነው። አሁን እንደዛ እየቀጠፈ ነበር እሱ። አሁን እሱ እኔ በማላምንበት ወይም እኔ ቤተክርስቲያን በማታስተምረው ነገር የሆነ አንዳንድ ቄሶች ባወሩት ነገር እንደዚህ ይላሉ፣ እንደዚህ ያምናሉ ብሎ እየተናገረ ነበር። አሁን ልጁ እጅ ምንም እግር አለው ብለን አናምንም እኛ። ይሄ ውሸት ነው፣ ትክክል አይደለም። አንድ ክርስቲያን በሰዎች ልጁ ያወጣቸውን ቪዲዮዎች አይቻለሁኝ። እራት እየበላሁ ስለነበር ነው። ልጁ ያወጣውን ቪዲዮ አይቻለሁኝ ኢብኑ ቃፍ። እንዲሁም ደግሞ ያንን አንተ አባቶች የተናገሩትን አይወክለኝም አልቀበልም ካልክ መብትህ ነው። ግን እንዳልዋሸ የሚያረጋግጥልህ በምን መሰለህ? ከመጽሐፍ አውጥቶ ሲያሳየህ ነበር። ገብቶሃል አይደል? በቤተ ክርስቲያን መጽሐፍቶች ላይ መጽሐፍ ሜላድ ላይ ያለ እሱ ላይ ቃል በቃል በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። አየህ? ስለዚህ አይኖች ያሏቸው አንዴ እዛ ጋር እንድትመልስልኝ ነው። አሁን ያወጣ መጽሐፍን መጽሐፍ ቅዱስ ጋር የለም። ሐዋርያቶቻቸውን አልጻፉትም። ገብቶሃል? የጻፉት የሆነ በመጽሐፍ ቅዱስ ላይ አለ አላው መጽሐፍ ቅዱስም ላይ አለ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር ከንፈሮች አሉት፣ በከንፈሮቹ ያፏጫል። እግዚአብሔር እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር ምሳሌ ሆናቸዋ። እነዛ ቆይ አንዴ አሳየን እስኪ ካለ ምሳሌ ሆናቸው አሉ፣ ምሳሌያዊ አሉ። ግን እነዛ ምሳሌ ሆናቸው አሳያለሁ። በመጽሐፍ ቅዱስ ላይ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። አሳየህ። ምሳሌያዊ ነው እኮ ነው እያልኩ ያለሁት እሱ። ቆይ መጽሐፉ ላይ የለም ስላላችሁ ነው። ቃል በቃል በእጆቹ እግዚአብሔር ያጨበጭባል የሚለውን ቃል በቃል ላሳያችሁ። አሁን በመጽሐፍ ሲነገር እጅ ትክክለኛ እጅ አካላዊ እጅ ያለው ብሎ ይነገራል ወይ? መጽሐፍ ቅዱስ ላሳየህ። ቆይ አንዴ እኮ እዛ ላይ ጠይቀህ የምታሳየህ ነገር እንደዛ እንዲሆን እኮ ፈልጌ እኮ ነው እሱ። እኔ እየጠየቅኩ ያለሁት ምንድን ነው መሰለህ? በአካላዊ እጅ እግር ብለው ተብሎ የተጠራ ነገር አለ ወይ? እግዚአብሔር በመለኮቱ እጅ እግር አለው ብሎ ይጠራል ወይ ያልኩ ነው። ምሳሌ የሆናቸው እነዛ ስላልኩ እኮ ነው። አካል አለው ብለህ ታምን የለ እንዴ? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት 1 ብለህ ታምናለህ አታምነው? እኮ እግዚአብሔር የሚታይ አይደለም መንፈስ ነው ብለን ነው ስጀምር እኛ እናምነው። እግዚአብሔር ሁሉ በሁሉም የመላ መንፈስ ነው ብለን ነው። አካል አላቸው የላቸውም? አብ ወልድ መንፈስ ቅዱስ እኮ የግብር እኮ ነው እሱ የግብር ነው አካሉ እኮ። አካል አላቸው የላቸውም ነው ጥያቄው እኮ። የግብር አካል ነው እንጂ እንደዚህ ባዲ ፐርሰን የላቸውም እያልኩ ነው። ባዲ ፐርሰን የላቸውም። እንደ ሰው የሆነ አካል የላቸውም አይደለ? ባዲ ፐርሰን እንደ ሰውም እንደ አምላክ ምናምን እንትን ባዲ ፐርሰን የላቸውም። የሆነ ስፋት የሚይዝ የሆነ ባዲ የላቸውም ነው እያልኩ ያለሁት። አካል ምንድን ነው? የግብር አካሎች ተጠቅሰዋል። ለምሳሌ እንትን አብ ሚስጥረ ስላሴ የምታውቀው ከሆነ እንትን በዛ ላይ እንትን ነው ሚስጥረ ስላሴ የምታውቀው ከሆነ እኮ ይኸውልህ ስላሴ የሚለው ከቃሉ ስንነሳሱ ምናምን የለም። ግን አሁን ጥያቄ ምንድን ነው? ከቃሉ አይደለም። አይ ነው አካል አላቸው ወይንስ የላቸውም ነው። እግዚአብሔር መጽሐፍ ቅዱስ ላይ ላሳይህ። ቅድም ይህ መጽሐፍ ቅዱስ ላይ የለም እጅ አለው የሚል የለም ስላልክ ላሳይህ። የለም እኮ አይደለም ያልከው፣ ምሳሌውን አውቆ ነው ያልከው። እኔ እኮ እንትን ቆይ አንዴ መጽሐፍ ቅዱስ ላይ የለም ስትል ነበር። ላሳይህ። ያውና ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 17 ላይ ምን ይላል? እኔ ደግሞ በእጄ አጨበጭባለሁ አለ። ማን ነው ያ ይሄን እያለ ያለው? እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ አለ። አላሁ አክበር። ስለዚህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። ያው
እኮ እኔ እያልኩ ያለሁት ደግሞ አንዴ ስማኝ። እሱ ይሄ ምሳሌው አነጋገር ነው እንጂ እንደዚህ እጅ እግር አለው በእንትን በጀስ የሚታይ የሆነ እጅ አለው ብለን አናምን። እግዚአብሔር የማይታይና መንፈስ ነው ብለን እግዚአብሔር አምላክ የሆነ ቦታ የተቀመጠ አይደለም ብለን ነው ምናምን ነገር ተቀምጧል። ላሳየህ ማስረጃ መጽሐፍ ቅዱስ ላይ ዙፋን ወንበር አለው፣ በዚያ ላይ ቁጭ ብሏል እግዚአብሔር። ላሳየህ መጽሐፍ እኮ ምሳሌው ነው እኮ ምሳሌው ነው እሱ አንተም ታውቀዋለህ። ምሳሌ ላይ የሚል የለም። የቱ ጋር ነው ያለው እኮ? ከላይ ሁሉም ስታነበው እኮ ይገባል እኮ ከላይ ጀምሮ ምሳሌው እንደሆነ ይገባል። ማስረጃ አይሆንም። ይኸውልህ ምሳሌያዊ ነው ያለ የቱ ጋር ነው መጽሐፉ ላይ? እናንተ አይደላችሁ መጽሐፉ አይልም ምሳሌያዊ። ሊቃውንቶቻችሁ ሄደን ስናሳያችሁ ጊዜ አይ እንደ ሰው ያልሆነ የራሱ የሆነ እጅ አለው ብሎ ተናገሩ። ቅድም በቪዲዮ እያሳየ ነበር። እነሱንም ሊቃውንቶችን አንቀበልም አላችሁ። መጽሐፉንም የለም እዚያው ላይ። እናንተ ምሳሌያዊ እያላችሁ ብቻቸውን ሆናችሁ ቀራችሁ። የቲክቶክ እንትን ክርስቲያኖች ስማኝ፣ እሱ እኔ ያልኩ ያለሁት ያንን የተነገረው ምሳሌያዊ እንደሆነ አንተም ከላይ ጀምረህ ስታነበው እንትን ይብራራል። ገብቶሃል? አሁን እንትን አንተ አሁን አለው ነው የምትለው እንደዚህ በቃ እጅ ምናምን አለው ብለህ ነው መጽሐፉ ላይ ያለኝ አለ እግዚአብሔር። እጆች አለኝ በእጆችም አጨበጭባለሁ አለ። መጽሐፍ ቅዱስ እኮ በመጽሐፍ ቅዱስ ይፈሰራል። የሆነ ነገር ትርጓሜ ያለው የሆነ አውድ አለው። ገብቶሃል? አሳየን፣ ችግር የለውም። የት ነው ያለው? እንትን ቦታውን አሳየኝ፣ ንገረኝ። እንትን መጽሐፍ ልክፈት። ሕዝቅኤል 17 ኦኬ። ሕዝቅኤል 21:17 እሺ። እስከዛ ጥያቄ አለ። አማኑኤል ጥያቄ ካለ መጠየቅ ትችላለህ። አለኝ እኔ እዛ ጋር እንድትቀጥልኝ እንትን በክርስቶስ ነቢይ መሆኑን እየተናገርክ ነበርና በዛ ላይ ቀጥልኝ። ክርስቶስ ነቢይ ነው እያልክ ነበር። ሰው እንዴት ነው ነቢይ ነው ልትል የቻልከው? ምናምን እንድትናብራራልኝ እፈልጋለሁ። መልካም። ነቢይ ማለት ነው ታውቃለህ? ክርስቲያን አውቃለሁ። ነቢይ ማለት ከእግዚአብሔር የተላከ የእግዚአብሔርን ሕዝብን መምህር እንደማለት ነው። ከእግዚአብሔር የተላከ አንድ መምህር እንደማለት ነው። ጎበዝ። ስለዚህ ከእግዚአብሔር ከአምላክ ሰምቶ ለሰዎች የሚናገር ማለት ነው አይደለም? ያ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ አለ። ነቢይ ማለት ነው። በዛ ነው ነቢይ ነው ያልከው? እሱ አንደኛው ነው። እሱ በጣም ብዙ መንገድ አለ። እሱን እንሄዳለን። እሱማ መለኮታዊነቱ ኃይሉን ለማሳየት ነቢይ ማለትን ማለት ነው። ስለ ከእግዚአብሔር ሰምቶ የሚናገር ማለት ነው አልከኝ። ቃል በቃል ኢየሱስ ክርስቶስ ነቢይነቱን አረጋግጦልሃል አንተ ማለት ነው። ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ አለ። ያሰላ ክርስቶስ ለኔ ያረጋገጠልኝ አምላክ መሆኑን ነው። ነቢይነቱ እንዳረጋገጠ ማስረጃ የሰጠሁ ነው። ይሄን ምን ትላለህ አንተ? እኔ ከእግዚአብሔር አንተ እኮ ነው ነቢይ ነው ስትል እኮ አንተ ነህ እኮ ነቢይ ነው ስትል ትመልስ ነበራ። እኔ እየጠየቅኩ ነው የአምላክነት ውስጥ እንዴት ታያለህ ያልኩ ነበር። ሲጀመር ነቢይ የሚለው ይሄንን አንተ ባስቀመጥክልኝ መስፈርት የነቢይን መስፈርት የነቢይን ትርጓሜ ምን አልከኝ? ነቢይ ማለትን ማለት ነው ስልህ ጊዜ ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ማለት ነው አልከኝ። ቃል በቃል አንተ በተናገርከው መሰረት ኢየሱስ ክርስቶስ ነቢይነቱን አረጋግጧል። ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ወአነ ኢንሳኑን ቀድ ከለመኩም ብልሐቅ አለዚ ሰሚዐሁ ሚነላህ አለ። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ያረለ ስለዚህ አንተ ባስቀመጥከው የነቢይነት መስፈርት ኢየሱስ ተገኝቷል። ነቢይነቱን አረጋግጧል። በዛ ነቢይ ነው ልል አልችልም። እንዴት ካልከኝ እዛ ላይ መለኮታዊነቱ ኃይሉን ለማሳየት ነው እየተነገረው ያለው። ገብቶሃል? እሱ የሰውነት ባህሪን ተላብሷል። እሱ አይልም እንደሱ የሚል የለም እዚያ ላይ አንተ አልክ እኮ ነቢይ ነው የሚልም የለም። ነቢይ ነው የሚል ያሳየኝ። ገብቶሃል? ነቢይ ነኝ ማለት እንደዛ ከሆነማ ለአራተኛ ጊዜ ልድገመው። ነቢይ ማለት ትርጉሙ ምንድን ነው ስልህ ከእግዚአብሔር ሰምቶ የሚናገር ማለት ነው አልከኝ። ነው ተሳስቻለሁኝ ብልሃል አላልክም? ብልሃል አይደለ? አዎ ብያለሁ እኮ በቃ። ስለዚህ ኢየሱስ ክርስቶስ አንተ በገለጽከው ገለጻ ተገኘ። ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምናገር ሰው ነኝ አለ። ያው አንደኛ እሱ ነው። በሌላ መንገድም ላረጋግጥልህ ብዙ መንገድ አለ ነብይነቱን የሚያረጋግጥ። አንደኛ እሱ፣ ሁለተኛ እሺ፣ አንዴ እዛ ላይ እንትን እሱ አሁን አንተ እግዚአብሔር አምላክ መጽሐፍ ቅዱስን ታውቀዋለህ፣ አንብበዋል። አይ ቲንክ እንደዛ ከሆነ አንተ ክርስቶስ በመጽሐፍ ቅዱስ አምላክ ነው ብለህ ነው የምታምነው። በመጽሐፍ ቅዱስ አንብበህ ማለት ነው። ገብቶሃል?
ኮንፊርም አድርገህ ሁሉንም አንብበህ ተረድተህ ክርስቶስ ነቢይ መሆኑን ነው የሚያሳየው ነው የምትለው? መጽሐፍ ቅዱስን የክርስቶስ ነቢይነት ነው የሚሰብከው ነው የምትለው? እሱ የአምላክ መልእክተኛ እና ነቢይ ነው። በክርስትና ነው እያልክ ያለሁት፣ በእስልምና በክርስትና ራሱ። እንደዛ ከሆነ እኔ ልጠይቃ። አንተ እኮ ደምድመሃል እኮ እንትን ስለው እኔ ልጠይቃ። ክርስቶስ አምላክ መሆንን የሚናገር ብዙ ትንቢቶች አሉ እና እንትን ቆይ እስኪ እንትን መጽሐፍ ቅዱስ ላይ እንትን እያልኩ ሀሳብ እየቀያየረ ነው። ይገባኛል። እኔ አልቀየርኩም። ቆይቼ እያየሁ ነበር። ከሆነች ልጅ ጋር ስትነጋገር ጠይቄ ብዬ ስለቆየሁ ነው። አዳምጠኝ። እኔን አካሄድ ልንገራቸው። እኔ ሰውን በእንትን አለ አይደለ የሆነ የምፈልገውን ነገር ብቻ አውርቼ እንዲሄድ አይደለም። እሱ የሚፈልገውን ነው እንዳውም ማስቀድምላቸው የሆነ እውነት እንዲያውቁና ያንን እውነት እንዲደርሱበት ፈልጋለሁ። እኔ አፋቸውን አስይዤ የሆነ ርዕስ አንስቼ ከዛ ምንም የሚሰራልኝ ነገር የለም። እዚህ የተቀመጥኩት ሰዎች እውነቱን እንዲረዱና እንዲያውቁ ነው። የሚፈልገውን ጉዳይ ያንሳ። በዚያ ላይ እኔ ልቀጥል። ዮሐንስ አንድ ጊዜ ቀጥል። ይቅርታ። ዮሐንስ አንድ ክፈት። በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይህን ምን ይላል? የኛ ምን ያሳያል? ምን እንደሚያሳይ ልንገርህ። አሚንት አድርገው ክርስቲያኖች በደንብ አስተውላቸው አዳምጡ። እንደ አንጠቀምበትም ብትሉም አይጎዳቸውም። አዳምጡ። አምላካችን አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ቁርአንን ያወረደው የቀደሙትን የነቢያት መጽሐፍት የነበሩ በሰው እጅ የገባባቸውን ሊያብራራ ዘንድ ነው። ገብታችኋል አይደል? ሊገልጻቸው ዘንድ ነው። የማብራራት ኃላፊነቱ ስላለበት ሰዎች በእነዚህ መጽሐፍቶች ላይ ስተው ስላሉ ከነዚያ መካከል ክርስቶስን አምላክ ለማድረግ ብለው የሚጠቀሟቸውን ጥቅሶች ሁሉ አላህ እያነሳ በቁርአን ላይ እንዳለ እርማት ሰጥቷቸዋል። የሚገርማቸው ከዚያ መካከል አንደኛው ምንድን ነው ከተባለ ቃል የሚለውን ነገር ክርስቶስ በቃል መገኘቱ። ይሄን ጉዳይ አላህ በቁርአን ላይ አንስቶ ተናግሮታል። ዮሐንስን የቃል መስካሪ እንደሆነ ክርስቶስ በቃል አማካኝነት እንደመጣ የመሰከረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጀምሮ እየተናገረ ያለው ማነው? ዮሐንስ ነው። አምላካችን አላህ ሱብሓነሁ ወተዓላ ይህን ጉዳይ በቁርአን ላይ ሱራ አሊ ዒምራን ላይ አንስቶታል። ሱረቱል ማኢዳ ላይ አንስቶታል። ሱራ አሊ ዒምራን ላይ አንስቶታል። እንዴት አድርጎ እንደፈታላችሁ በደንብ እንድትረዱ ዘንድ አሁን አዳምጡ። የመጀመሪያ የቃልነት ክርስቶስ በቃል የተገኘ ነው። ገብታችኋል? በቃል የተገኘ በመጀመሪያው ሲል ጊዜ የክርስቶስን አጀማመር እየተናገረ ነው። ለምን የክርስቶስን አጀማመር መናገር አስፈለገ እዚህ ቦታ ላይ ከተባለ መጽሐፉ ላይ ዮሐንስ ወንጌል መካከል ላይ ሄደህ ስታይ ጊዜ ዮሐንስ ካስቀመጠው መካከል ክርስቶስን በዝሙት የተገኘ ነው ብለው ጅማሬው ዝሙት ነው ብለው ያምናሉ አይሁዲዎች። ገብታችኋል? አጀማመሩ ሜት አድርግ እባክህን፣ አንዴ ሜት አድርግ እስክጨርስ፣ ከዚያ ታወራለህ። የክርስቶስን አጀማመር አይሁዲዎች ምን ብለው ያምናሉ? ዝሙት ነው ብለው ያምናሉ። በመጀመሪያው ምን ነበር? ዝሙት ነበር በቃ ብለው ያምናሉ። ያ ማለት ማርያም በዝሙት ነው የወለደችው ብለው ያምናሉ። ማስረጃ እዚያው መጽሐፍ ቅዱስ ላይ የኢየሱስ ክርስቶስን አይሁዲዎች ምን ይሉታል? እኛ ግን አባት አለን ይሉታል። የዝሙተኛ ልጅ አይደለንም ብለው ይናገሩታል። እያሸሞሩበት ነው ክርስቶስን። አንተ በዝሙት ነው የመጣኸው፣ እኛ አባት አለን እያሉት። ይህን ታዲያ ማን እንዲመሰክርለት አደረገ? አምላካችን አላህ ሱብሓነሁ ወተዓላ ያሕያ ዓለይሂ ሰላም የዘከርያስን ልጅ ወይም ዮሐንስን በቃል የተገኘ መሆኑን የሚመሰክርለት ነቢይ ያስነሳለት። እዚያው ቀድሞት ማለት ነው። ቀድሞት የተነሳው ያሕያ ነው። ቀድሞ ስለ እርሱ ይናገርለት ነበር። እንዳጠቃላይ በመጀመሪያው ቃል ነበር ሲል ጊዜ የክርስቶስ አጀማመር እናንተ አይሁዲዎች እንደምትሉት በዝሙት ሳይሆን አጀማመሩ በመጀመሪያው ቃል ነበር። ያ ማለት በቃል አማካኝነት ነው የመጣው፣ በአምላክ ቃል ነው የመጣው እያላቸው ነው። ችግር የለው አብራራልሃለሁ። በመጀመሪያው ሲል ጊዜ የክርስቶስን አጀማመር የሚገልጽ ነው። ያ ማለት አምላክ በቃሉ እንዳመጣው ለመግለጽ ነው። አምላክ በቃሉ እንዳመጣው ኢየሱስ ክርስቶስን የገለጸበት ቦታ ከመጽሐፍ ቅዱስ ላይ ማብራሪያ ይፈልጋል። እሱ ላሳየህ። መጽሐፍ ቅዱስ ላይ ተመልከት። አምላክ ነው ያመጣው። በምን አመጣው? በቃሉ ነው ያመጣው። እሱንም ላሳያችሁ። ኢየሱስ ክርስቶስ በተስፋ ቃል ደረጃ ላይ ነበረ። ወደዚህ እንመጣለን። የሐዋርያት ሥራ ከመጽሐፍ ቅዱስ ልፍታለት ምዕራፍ 13
ቁጥር 23 ተመልከት። 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። አያርለ አምጪ አለ፣ የመጣበት አማካኝነት አለ። አምጪው ማን ነው? እግዚአብሔር ነው አይደለ? ክርስቲያን አንደሚው ተናሳው ኢየሱስን ያመጣው ማን ነው? እግዚአብሔር አይደል? ስማ እኔ እንትን አንዴ እዛ ጋ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ የመጀመሪያው በእግዚአብሔር ዘንድ ነበረ። እዚህ ላይ ምን ያሳያል? ቃል በስጋ እንደተገለጠ ነው የሚያሳየው። ገብቶሃል? ቃል በስጋ ተገለጠ። ሌሎችም አንድ አዳምጠኝ። እዚህ በመጽሐፍ ቅዱስ እሱን ሳጨርስ ነው ወደታች በቁርአን ላይ እዚሁ በመጽሐፍ ቅዱስ ላይ መፍቻው እንዳለ ላሳያቸው ነው። ምን ይላል? እዚህ የክርስቶስን አመጣጥ ይገልጻል። እዚያ ጋር የክርስቶስን አመጣጥ ይገልጽልሃል። ዮሐንስ 1:1 ላይ ይሄ ራሱ ይፈተዋል እያልኩ ሆነው አሁን ገብቶሃል አይደለ? ምን ይላል? ከዚህም ሰው ዘር ይላል እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። አመጣ ሲል ጊዜ አምጪ አለ፣ የመጣ አካል አለ አይደለ? አምጪው ማን ነው ያመጣው? አምጪው ማን ነው? ክርስቲያን አምጪው ማን ነው? ቃሉ እግዚአብሔር ነበረ እኮ አልከው። ቃሉ እግዚአብሔር ስም ነው ሲጀምር። ወደ እሱ እንመጣለን። አምጪው ማን ነው? እግዚአብሔር አይደለ? የመጣው ማን ነው? ኢየሱስ። ስለዚህ ኢየሱስ ማን ነው ያመጣው? እግዚአብሔር ነው ያመጣው እኮ። እኛ ደግሞ ተዋህደ ብለህ መጀመሪያ ስማኝ። እንትን አልገባህም አንተ እዚህ ላይ በአንተ እንትን እየተረጎምከው ነው። በአንተ አንጻር በእኔ አይደለም፣ በመጽሐፍህ ነው እየተረጎምኩልህ ያለሁት። በእኔማ በቁርአን ልፈታላችሁ ብል አንፈልግም አላችሁ። ቁርአን የመጣላችሁ ያንን ሊፈታላችሁ ነበር። ቆይ አዳም ተረጋበል። አይ በመጽሐፍ ቅዱስ ነው ብለሃል አይደለ? በመጽሐፍ ቅዱስ ላይ እዚህ ቦታ ላይ እግዚአብሔር ኢየሱስን አመጣው እያለ ነው። አምጪው ማን ነው? እግዚአብሔር ነው። የመጣው ማን ነው? ኢየሱስ ነው። እንዴት አመጣው ከተባለ እንደ ተስፋው ቃል ብሎ አመጣለህ። አሁን አንተ የምትለው ቃልና ኢየሱስ ክርስቶስ የተለያዩ ናቸው ነው የምትለው? አላልኩም። ምንድን ነው ታዲያ የምትለው? አላልኩም። በዚያ በቃሉ አማካኝነት ኢየሱስን አመጣ ነው እያልኩኝ ያለው። ቃልና እኮ አመጣ እኮ ቃል እኮ ሁላችንም እኮ በቃል ነው የተፈጠር ነው። እሱማ እንደዛ ከሆነ አንተ ኢየሱስና ቃል አንድ ናቸው እኮ ኢየሱስና ቃል አንድ ናቸው የተለያዩ ናቸው ነው ወይ የምትለው እያልኩ ነው። እንደዛ ከሆነ አሁን በቃሉ ነው እኛ የተፈጠር ነው፣ ግን እኛና ቃል የተለያየ ነን። ገብቶሃል? እዚህ ላይ ደግሞ አንተ ክርስቶስና አንዴ ኢየሱስ ክርስቶስ በእግዚአብሔር ቃል ስለመጣ ያንን ለመግለጽ ነው። ምክንያቱም ያውና እዚህ ቦታ ላይ እግዚአብሔር በቃሉ አመጣው የሚለውን ቃል በቃል እዚህ ጋር ታገኛለህ። እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። ያመጣ አካል አለ፣ የመጣ አካል አለ። በምን መንገድ መጣ ከተባለ እንደ ተስፋው ቃል ብሎ አመጣለ። በቃል እንደተፈጠረ አይናገርም መጽሐፍ ቅዱስ። በቃል እንደተፈጠረ አይናገርም። ቃል ስጋ እንደሆነ ነው የሚናገረው። ገብቶሃል? ቃል ራሱ ነው እሱ ያልኩ ነው። ቃል ራሱ ነው፣ በቃል አይደለም የተፈጠረ። አዳምጠኝ። ቃል ስጋ ሆነ ሲል ጊዜ አምላክ በቃሉ ኢየሱስን አመጣ ለማለት ነው። ምክንያቱም ያውና እዚህ ጋር ቃል በቃል የክርስቶስን አመጣጥ ፈታልህ አልኩህ እኮ። ቃል ስጋ ሆነ ሲባል ጊዜ አምላክ በቃል አማካኝነት ስጋን ወይንም ኢየሱስን አመጣ እያለ ነው አይደል? እዚያ ጋር ያውና ቃል በቃል እዚህ ቦታ ላይ እግዚአብሔር አምላክ ኢየሱስን አመጣው ብሎ ገለጸልህ። እንዴት አመጣው ብለን ስናይ በቃሉ አማካኝነት እንዳመጣው ነው። በቃሉ አማካኝነት እንዳመጣው እንድትረዳ ዘንድ ሁሉ በእርሱ ሆነ ይላል አይደል? እዛ ላይ ጠይቀህ እኮ እየተሳሳትክ ነው። ዮሐንስ 8:58 ክፈተው። ልጠይቅህ ብለህ እንደገና እየተሳሳትክ ነው። አይከብድም እኮ እኮ እኔ ከአብርሃም በፊት ነበርኩኝ ይላል። እኔ ከአብርሃም በፊት ነበርኩኝ ይላል። እንዴት ነው እንደዛ ያለው? ዮሐንስ ወንጌል ስንት ነው ያልከው? ላውጣለህ። ዮሐንስ ወንጌል 8:58 ላይ ዮሐንስ ወንጌል እኔ ፈለራ አይከብትም። እሺ 8:58 እሺ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። እሺ ይሄ ከመጀመሪያውን በፊት እንደነበረ ያሳያል። እኔ አልፋና ኦሜጋ ነኝ ይላል። ገብቷል? ክርስቲያን ረጋ በል። አሁን ከጥቅስ ወደ ጥቅስ እየሄድክ አውቄ ዝም ብዬ እየተውከው ነው እኮ። አንተም እኮ እንደዛ ነው ያደረገው ስላለ ከመጀመሪያውን ጀምሮ ነበር እያለ ነው። አላለም እንደሱ። ከአብርሃም በፊት ነው ያለው። ከአብርሃም በፊት አለ እንጂ ከአዳም በፊት እራሱ አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአዳም በፊት አለሁ እንዳሉ ታውቃለህ? ምን ትላለህ? እስኪ ክፈት። ራእይ 1:8 ላይ ክፈተው።
ያለውና የነበረው የሚመጣው ነው ሁሉ ተረዳ መጀመሪያ። አንተ እኮ ነው እንደዛ ያርክ ያለው። እኔ አንዳንድ ላይ መጣሁልህ ዮሐንስ፣ አንተ በሌላ ተረጎምከው። ገብቶሃል? እሺ ራእይ 1:8 እሺ ምን እዛ ጋር ምን ላይ እኮ ክርስቶስ እንትን ቆይ ልክፈተውና እዚህ ክርስቶስ ከአብርሃም በፊት እንደነበረ ነገራቸው ለእዛ የነበሩ ሰዎች። ከዛ ደግሞ እንዴት ነው ከአብርሃም በፊት የነበረው? አንዴ አዳምጠኝ ላውራ መጀመሪያ። እንዴት ከአብርሃም በፊት ነበርኩኝ ይላል ብለው ሊወግሩት ድንጋይ ያነሱ ይላል እዛ ቦታ ላይ። ገብቶሃል? በምንድን ነው የነበረው ካል እሱ ቃል ስለሆነ ነው። እሱ ቃል በስጋ የተገለጠ ስለሆነ ነው። ትንቢት ተነግሮለታል እንደሚመጣ። እንደሱ አይልም። ኧረ በፈጣሪ ረጋ እንደሱ አይልም። እሱ ቃል ስለነበር ነው አይልም። እንደዛ አይልም ማለት ምን ማለት ነው? አንተ እስኪተርጉም ምን ማለት ነው? እሱ በቃ አውዱን ከላይ ይኸውልህ፣ አውድ የሚባል ነገር አለ። ከላይ መለስ ብለህ አውዱን ከዚህ ያን ነው መረዳት ያለብህ። አንዴ ዮሐንስ ወንጌል ላሳየህ ምዕራፍ 8 ቁጥር 58 ላይ ነው አንተ ያየኸው አይደለ? ስለዚህ ከ56 መለስ ብለን እናየዋለን። አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ ይላል። እኔን ነው ወይንስ ቀኔን ያይ ዘንድ አላየህ አይደለ? ቀኔን ያይ ዘንድ ሐሴት አደረገ። አየም አለ። ምንድን ነው ያየው አብርሃም? ኢየሱስን ያየው፣ የኢየሱስን ቀን። መልስ ክርስቲያን። ቀኔንም አየ ደስ አለውም አለ። ቁጥር ስንት ነው? እስኪ ልመለስ። መጽሐፍ የከፈትኩ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ወደ ላይ ከፍ ብለህ ስታየው ጊዜ እኔን ማየት ሲል ኢየሱስ ክርስቶስ ወደፊት የእርሱን መምጣት ቀኑን ማየት ለማለት እንደሆነ አስቀምጦታል እዚያ ጋር እንጂ እርሱን አይደለም። ቆይ ልክፈተው። 56 ላይ ነው ዮሐንስ ወንጌል ምዕራፍ ስንት? ቁጥር 56 ምዕራፍ ስንት? ምዕራፍ 8 ወይ ስልኬ ቢዚ ያደረገ ነው። በስልኬ ነው እንጂ መከፍተው ትንሽ ነች ስልካ ብዙ እንትን አይደለች እኮ። ብዙ ማስረጃ አለ ክርስቶስ አምላክ ስለመሆኑ በመጽሐፍ ቅዱስ ላይ ብዙ ማስረጃዎች አሉ። ብዙ ቦታ ላይ ግን እኔ አምላክ ነኝ አላለም። ማን ሲጀምር በዛ ሰዓት እስራኤላውያን እንደዚህ አይነት ህግ ነበረ በእስራኤላውያን ዘንድ። አንድ ሰው ስለ ራሱ መመስከር አይችልም። ገብቶሃል? እኔ ስለ ራሴ ብመሰክር ትክክል እኔ ራሴ አንዴ ያወራ እኮ ነው፣ አታቋርጠኝ። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ብለዋል። ገብቶሃል? ከምን አንጻር ነው እንደዚህ ያለው? በዛ ሰዓት የነበሩ ሰዎች በምስክርነት ከአንድ በላይ ምስክርነት ይጠየቅ ነበር። ገብቶሃል? ለዛ ነበር እንደዛ ያለው። እንደሱ አይወልህ። አዳምጥሽ ደግሞ ያዳምጥሽ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላክ ነኝ ብሎ አያውቅም በፍጹም። አንዲት ቦታ ገብቶሃል? እኔን አምልኩኝ ብሎ ምን አያውቅም። አምልኩኝ ማለት እሺ፣ ኮሜንት ላይ እየጻፈ አምላክ ነኝ ማለት መስፈርት አይሆንም ማለት የምንም የአምላክነት መስፈርት ራሱ የለውም። ኢየሱስ የሰውነት የመልእክተኛነት መስፈርቶች ነው ያሉት። እነሱን አሟልቷል። ሰውነትን አሟልቷል። መልእክተኛ ነው፣ መልእክተኛነቱን አሟልቷል። የነብይነት መስፈርቶችን ሁሉ አሟልቷል። ነብይ ነው። ቅድም ለምሳሌ ክርስቲያን ሲያረጋግጥልን የነብይነት መስፈርቶች ምን ምን ናቸው ስለው ከአምላክ እግዚአብሔር ሰምቶ የሚናገር መሆኑ የነብይነቱ ማረጋገጫ ነው ማለት። ይሄን መስፈርት አሟልቷል ኢየሱስ አይደለ? ክርስቲያን እንትን አምላክ መሆኑስ ምንም አላሳየም እያልከኝ ነው። ክርስቶስ አምላክ መሆኑን አላሳየም ነው እያልከኝ ነው። ገብቶሃል? ክርስቶስ አምላክ መሆኑን አሳይቷል። እንዴት አሳየ ካልከኝ እኔና አብ አንድ ነን ብሏል። የት እንደሆነ ላሳየህ። ቆይ እኔና አብ አንድ ነን ብሏል። ሰው ምን ማለት ነው? እሱ ታውቀዋለህ እኮ። አይ ነው እንትን ላውጣልህ ያለበትን ቦታ አውጣ። እሺ ላሳየህ። ዮሐንስ 10:30 ላይ ይገኛል። እሺ ዮሐንስ 10:30 ኢየሱስን አምላክ ነው ለማለት ከሚጠቀሙባቸው መስፈርቶች መካከል ነው። እኔ እና አብ አንድ ነን ብሏል ኢየሱስ ክርስቶስ። ተመልከት። ከምን አንጻር ነው አንድ ነን ብለው? አንድ ነን እያለ ያለው ከምን አንጻር ነው?
በመለኮት አንድ ስለሆነ ቃል ስለሆነ እሱ አይልም እንደሱ። አውዱን ቃል አሁን መሆን እኮ ስናነብ በፊት ቃል መሆን እኮ በአንዳንድ ላይ እኮ ነገረ። ቃል መሆን እኮ አንዳንድ ላይ ነገረ። አሁን ስለ ቃል አድን አሁን ጨረስን። እዚህ ቦታ ላይ አውዱን አንብበህ ነው አንድነት ያነሳው ኢየሱስ ከምን አንጻር ነው? እኔና አብ አንድ ነን ያለ በመለኮት አንድ ስለሆነ ነው ከአብ ጋር ገብቶሃል? በመለኮት አንድ ስለሆነ እንደሱ የሚላለ እዚህ ጋር እንደሱ የሚላለ የግድ ሁሉም መገለጽ አለበት አንዲት ቃል ላይ ሁሉም መጽሐፉን አንብበው እንደምታምነው አሁን ነው እንጂ የመጽሐፍ አለበት ማስረጃዎች ሁሉ የሌለ ነገር ነው እንደታምነው። አዎ ዮሐንስ አንዳንድ ላይ ግባ እንደዛ ቃል እሱ ቃል መሆንን አንዳንድ ላይ ግባ። እዛም ጋር በመለኮት አንድ ነን የሚል የለም። አሁን እዚህ ጋር እንዴት መሰለህ የምትረዳው እኔና አብ አንድ ነን አለ አይደለ? ከምን አንጻር ነው አንድ ነን እያለ ያለው ለማለት አውዱን እዚህ ጋር እናነባዋለን። አንድ የሆኑበት የሆነ ያነሳው ነገር አለ ኢየሱስና ነው። አሁን ምን እንደሆን ተመልከት። እሺ በደንብ ተከታተለኝ እንድትረዳ ዘንድ ማለት ነው። ተመልከት። ክረምትም ነበረ። ያውና ከ22 ጀምሬ ላንብብልህ። በደንብ ተከታተል። በኢየሩሳሌም የመቅደስ መታደስ በዓል ሆነ። ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። እምነት አድርገው አንድ ክርስቲያን ይቅርታና አይሁድም እርሱን ከበው ይላል። አይሁድም እርሱን ከበው ኢየሱስን ማለት ነው። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ አምላክ እንደሆንክ ገልጠህ ንገረን አሉት ይላል። ይላል አይልም? አይልም። ምክንያቱም አምላክ እንዳልሆነ ያውቃሉ። ክርስቶስ እንደሆንክ ገልጠህ ንገረን ነው እያለ ያለት። ሲጀምር አምላክነትን የሚያነሳ አይደለም። አውዱን ስታነቡ ጥያቄያቸው አይሁዶች እኔና አንድ ነን ማለት ምን ማለት ነው? እሱ አንተ በራስህ ነው። እንደዚህ ልንግባባ አልችልም። እንደዚህ ልንግባባ አልችልም። ረጋ በል እንጂ ቀስ በል። አይሁዶች ሲጀምር ክርስቶስ ነህ አይደለህም ነው። ይህ የሆነ ቃል የተገባለ ክርስቶስ እንደሚመጣ ያ ነህ አይደለህም ገልጠህ ንገረን እንጂ እስከ መቼ ድረስ በጥርጣሬ ታኖረናለህ አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። አያችሁ፣ ምንድነው በአባቴ ስም የማደርገው ስራ እያለ ያለው? ተአምራቶቹን እነዛ እኔ ክርስቶስ መሆኔን ይመሰክራሉ እያላቸው ነው። ተመልከት፣ አያቸው አይደለ? የክርስቶስነቱን ማስመስከሪያ ነው እየነገራቸው ያለው። አለቀ። እዚህ ጋር ያልቃል ጉዳዩ። ስለዚህ እኔና አብ አንድ ነን ሲል በአምላኩ ስም የሚያደርገው ስራ አለ። ያ ከእርሱ ጋር አንድ መሆኑ ተረጋጋ እንጂ ቀስ በለ። እዛ ጋር እስክንደርስ እኔና አብ አንድ ነን እስከሚለው ድረስ ሚወት አድርገው አንድ ጊዜ አንድ ሚወት አድርገው። ከዚያ በኋላ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። በጎቼ የሚለው ማንን ነው? ተከታዮችን ሐዋርያቶችን ማለት ነው። ገብታለርላ ከበጎቼ ስላልሆናችሁ አታምኑኝም አላቸው። ምንነቱን ነው የማያምኑት? አምላክነቱን? ኧረ አይደለም፣ በፍጹም ክርስቶስነቱን ነው። ክርስቶስ ማለት የተቀባ ማለት ነው። አምላክ የቀባ አምላክ የመረጠው። አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አይደለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እኔም የዘላለም ሕይወትን እሰጣቸዋለሁ። የዘላለም ሕይወት የሚለው እውቀትን ለማለት ነው። እሱን ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተናግሮታል። ለዘላለም አይጠፉም አለ፣ ከእጄም ማንም አይነጥቃቸውም አለ። አሁን በደንብ አስምሩበት። ከእጄም ምን አለ? ማንም አይነጥቃቸውም። ላውራ ብራዘር፣ ላውራ ገና ነኝ። ወይ ወደ 4 ጊዜ በየለመንኩት እያነሳ ነው የሚወቱን። መረዳት አይደለም ወላሂ የፈለግከው አንተ ረዳኸው። አሁን አንድ የሚያደርጋቸው ነገር ለምፈልግ ነው ወደ ላይ ይሄድ ነው። ገብተዋል። ምክንያቱም አንድ ነን ብሎ ኢየሱስ ዘግቶታልና በምንድን ነው አንድ የሆኑት የሚለው ልናይ ነው። ሜት አድርገው አንድ ያደረጋቸው ነገር ምንድን ነው የሚለውን ከላይ ሂደን እየፈለግን ነው። አሁን ምን ብላችሁ ትጽፋላችሁ? ሁላችሁም ኮሜንት ላይ ኢየሱስ ከእጄ ማንም አይነጥቃቸውም ያለውን ቃል ጻፉት። ሁላችሁም እንዳንረሳው እንድትይዙት ማለት ነው። አንድ የጻፉት ኢየሱስ ምን አለ ስለ ራሱ? ከእጄ ማንም አይነጥቃቸውም አለ። ወረድ ብሎ ከአብ እጅም ማንም አይነጥቃቸውም ይላል። አያችሁ፣ አንድ የሚያደርጋቸውን ነገር ከላይ ያነሳው ነገር አለ። ስለዚህ ሐዋርያትን በመጠበቅ ረገድ አንድነታቸውን እየገለጸ እንጂ ኢየሱስ ክርስቶስ እኔ ከአምላክ ጋር በመለኮት እኩል ነኝ እያለ አይደለም። ተመልከቱ። ምን ብላችሁ ትጽፋላችሁ? ከእጄ ማንም አይነጥቃቸውም ብላችሁ ጻፉ። ኢየሱስ የተናገረው ጻፋችሁ። ምን አለ ኢየሱስ?
ከእጄ ማንም አይነጥቃቸውም ይላል 28 ላይ ያያችሁት አይደለ? ቀጥሎ ምን አለ? አሁን ደግሞ ስለ አብ ሊናገር ነው። አሁን ከአብና ከእርሱ ጋር እንዲያደረጋቸውን ነገር ሊጠቅስ ነው ኢየሱስ። የሰጠኝ አባቴ ከሁሉ ይበልጣል አለ። ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አላሁ አክበር። ስለዚህ አንድ ያደረጋቸው የሆነ ስራ አለ። እርሱም ምንድን ነው? ሐዋርያትን መጠበቅ አይታቸው አይደለ እንጂ መለኮት አይደለም። በመለኮት ጉዳይ አንድነን እያለ አይደለም። ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። ለምን ከተባለ እኔና አብ አንድ ነን አለ። በምን? ሐዋርያትን በመጠበቅ ረገድ። ስለዚህ አንድነታችን በምንድን ነው እያለ ነው ኢየሱስ? በመለኮት ሳይሆን ሐዋርያትን በመጠበቅ ነው። ክርስቶስ በምን ይጠብቃቸዋል ከተባለ ከአብ በተሰጠው ትምህርት መሰረት ይወታቸዋል አይደል? ያን ትምህርት ሲማሩና ሲከተሉ ጊዜ ከአይሁድ ጥመት ይጠበቃሉ። አብም ምን ያደርጋቸዋል? ይጠብቃቸዋል። ስለዚህ አንድ ነን እያለ እየተናገረ ያለው ኢየሱስ ክርስቶስ እንደ አውዱ መለስ ብላቸው ስታዩ ሐዋርያቶችን በአምላክ ትምህርት ስለሚጠብቃቸው ነው አንድ ነን እያለ እየተናገረ ያለው እንጂ በመለኮት አይደለም። አንደኛ ይሄ ነው። ሁለተኛ አብ ከማን ይበልጣል አለ? ከሁሉ ይበልጣል አለ። አያችሁ እንዴ? ከክርስቶስስ ይበልጣል ወይ ካለን፣ አዎ ከክርስቶስም ይበልጣል። ማስረጃ ቆያ እንዴ ወረድ ብለን እዚያው ጋር ከክርስቶስ እንደሚበልጥ ጀመር። አታስወርም እኮ ነው እሱ። አታስወርም። በጣም ፖለቲካ ለመስራት ነው ወይስ ለመግባባት ነው? እኔ እንዳውራ ፈቀዱልኛ፣ እንዳውራ ፈቀዱልኝ። አውቄ ነው እስካሁን ድረስ ያዳመጥኩ እኮ አውቄ ነው። ልንገርና ማለት ነው የጠየቅኩት ሌላ ያወራኸው ሌላ፣ ምንም አይገናኝም። ውሸት። አንዴ ስም በለ ወንድማችን፣ አንዴ እዛ ጋር ላውራ። አንዴ ዝም አማኑኤል፣ አንዴ አማኑኤል፣ አንዴ አባባሉ ራሱ እኮ በጣም ይገርማል። አንዴ አማኑኤል፣ አንዴ ዝም በል ላናግረው። እሱ አንተ ስትጀምር በራስህ እየተረጎምክ ነው። ስትጀምር አንድም ሰው ላለማመን ከሞከረ ምንም ማድረግ አችልም። ገብቶሃል? እግዚአብሔር ሕሊናው እንዲቀልጥለት ጸሎት እናደርጋለን። ገብቶሃል ወንድማችን? አንተ አሁን ብዙ ነገሮችን በሌላ እየተረዳ በሌላ ራስህ የፈሰርክ ምናምን እየተናገርክ ነው። ገብቶሃል? አሁን እኔ አንተ የምታምነው ቁርአን የሐዋርያትን ለማብራራት ነው የመጣው ትላለህ። ግን ቁርአን የመጣው ሲጀምር እኔ ያላህ ቃል ብዬ አላምንም። በራሴ ያላህ ቃል ነው ብዬ አላምንም። ገብቶሃል? ቁርአን የመጣው የሐዋርያቶችን ትምህርት ሊቃወም ነው የመጣው። ገብቶሃል? ሐዋርያቶች ያስተምሩትን ክርስቶስ ሲጀምር እኛ እንደዛ ሃይማኖት እንደሚነሳ ነግረውናል አስቀድመው። ገብቶሃል? ብዙ ሐሰተኛ ነቢያቶች ይነሳሉ፣ ከፍሬያቸውም ታውቃታላችሁ ምናምን ይላል እዛ። ገብቶሃል? አሁን ክርስቶስ እግዚአብሔር በስጋ አልተገለጠም ብሎ የሚናገር ሰው በእኛ ማለት ነው ሰይጣናዊ ነው፣ በእኛ ማለት ነው። ክርስቶስ እንደዛ ብሎ የሚናገር ሰይጣናዊ ነው በእኛ። አስቀድሞ እንደዛ የሚመጣ ደግሞ ነግረውናል። ገብቶሃል? አሁን አንተ እያልክ ያለው በራስ እየተረጎምክ የሆነ ብዙ ነገር አመጣውልህ፣ ግን አንተ ልትቀበል አልፈለግክም። እኔ አሁን በግልጽ እኔም በትክክለኛ በምቀበለው ነገር ነው ማግባባት ያለብህ። ገብቶሃል? በራስ እየተረጎምክ እንደዛ ከሆነማ እኔም ስጠይቅህ እኮ አይ እንደዚህ ነው እልሃለሁ ማለት ነው። አላህ እንደዚህ ያለው ስለ አይ እንደዚህ ነው ስትለኝ አይ እንደዛ ነው እያልክ በራሴ ልተርጉመው እያልከኝ ነው። ገብቶሃል? አንተ እየፈሰርክበት ያለው መንገድ ትክክል አይደለም። የሆነ ነገር ሁሉንም የምታወራው ነገር ትክክል አልነበረም እያልኩ ነው ወንድማችን። ገብቶሃል? አንድን ሰው ደግሞ እውነትን አልቀበልም ካለ ምንም ማድረግ አልችልም። ምንም ላደርግ አልችልም። ከዚህ በላይ ብዙ አመጣሁልህ። እኔ አልፈና ኦሜጋ ይላል አልኩህ። አልፋና ኦሜጋ ምን ማለት ነው ታዲያ ብራዘር? አልፋና ኦሜጋ ምን ማለት ነው? ያለውና የሚመጣው እኔ ነኝ ይላል። ገብቶሃል? ያለውና የሚመጣው እኔ ነኝ። ያለውና የሚመጣው እግዚአብሔር ብቻ ነው ሊሆን የሚችለው። ገብቶሃል? ያለውና የሚመጣው ዝም ያልኩት እኔ አውዱን ከላይ አንስቶ ስህተቴን ሊያስረዳ ነው ብዬ ነበር። ቆጠርኩኝ ወደ 20 ምናምን የሚሆን ገብተሃል እያለኝ ነበረ። ያ ቢያንስ አውዱን ከላይ አንብበህ አይ ይሄ የተናገርከው እዚህ ጋር ያልከው ይሄ ስህተት ነው ብለህ ተቃውሞ ልታቀርብ መስሎ ነበር እኮ ነው። እኛ እንቀበልም እኮ ይሄ እንትን ያላለ ሰይጣናዊ ነው እኮ ይሄ ገብተሃል እሱ ያኔ እሱ ነቢይ ሆነው እኔና አብ አንድ ነን ያለ እስኪ ያሳየን ነቢይ። እሺ በእውቀት ነው አይደለም? በእውቀት ነው። እኔ ለሆነ ልሳደብ ሌላ ነገር ልናገር አልገባም እዚህ ላይ። ገብቶሃል? እኔ ልማር ነው የገባሁት። ልማርና ልግባባ ነው የገባሁት እኮ። አንዴ ላውራ ከዛ ትቀጥላለህ። እዛ ጋር ላውራ። አሁን አንተ ብዙ ነገር ጠቅሻለሁ፣ በክርስቶስ አምላክነት ላይ ብዙ ነገር ጠቅሻለሁ። አንተ አሁን በራስ እየተረጎምክ ነው ያለው ያልኩህ እኔ። ገብቶሃል? አሁን እኔና አብ አንድ ነን የሚል አንድ ነቢይ እስኪ አምጣልኝ። አንድ ነቢይ ሆነው እኔና አብ አንድ ነን ማለት ይችላል? አይችልም።
ገብተዋላ። አንድ ነቢይ የሆነው አብና ያለውና የነበረው የሚመጣውን እኔ ነኝ ሊል አይችልም። ከዚህ አንጻር ነው አለ አትበለኛ። ኦኬ ቀጥል ቀጥል። እሺ አዳምጠኝ። አሁን እሱ ምንድነው እኔና አብ አንድ ነን ስላለ አብና ኢየሱስ ክርስቶስ እኩል ናቸው ሊለን ነው። ገብተዋል አይደለ? ገብተዋል አንዴ የተናንሰው አብና ኢየሱስ ክርስቶስ እኩል ናቸው አይበላለጡ። ኢየሱስ ክርስቶስ በሥጋ የተገለጠ ስለሆነ መለኮታዊነቱን ክብሩን ለማሳየት አብን ከፍ ሊያደርገው ይችላል። አብ አስገኝ ነው ብለን እናምናለን። ስለ መጀመሪያ ጥያቄ አብና ኢየሱስ ክርስቶስ ይበላለጣሉ አይበላለጡ? በመካከላቸው መበላለጥ አለ የለም? በስልጣን አይበላለጡ፣ በመለኮት አይበላለጡ። እሺ እንደሱ የሚል አሳየኝ እስኪ። ኦኬ እኔና አብ አንድ ነን እኮ ብለዋል። አያሳይም እሱ ያለው ከምን አንጻር ነው? እንደ አውዱ መሰረት እኮ እንደ አውዱ መሰረት ካልከኝማ አንድ ነቢይ ሆነው እኔና አብ አንድ ነን፣ እኔና ፈጣሪ አንድ ነን ሊል አይችልም። ሌላ ነቢይ ፍታና እንደ አውዱ አንብብና አንድነታቸው በመለኮት ነው የሚለውን አሳየን እዛ ላይ። አሁን አንተ ነቢይ መሐመድ እኔና አላህ አንድ ነን ሊል ይችላል? በአውድ አንጻር አይልም። ገብቶሃል? አይልም። እንደዚህ ነቢያት እንደዚህ ልል አልችልም እያልኩ ነው። ገብቶሃል? እሺ እንደ አውዱ አንብበህ አንድነታቸው ከምን አንጻር እንደሆነ ክርስቶስ እኮ ተናግሯል እዛው ላይ እያልኩኝ አሳየዋቸው። ደክሜ እንደገና በቃ ያንን ጭራሽ ያንን ጉዳይ አይነካውም። እንደ አውዱ አንብብና አንድ ያደረጋቸው ምንድን ነው የሚለውን አስረዳን እስኪ። ክርስቶስ አንዴ አማኑኤል፣ እሺ ትቀጥላለህ። አንዴ አማኑኤል እዛ ልጨርሳ መጀመሪያ ይቅርታ አድርግልኝ። የቅድም ቦታ አድርገው እስኪ ላዋርድህ ግባ። አይ ዝም በል እሱ አንዴ እናንጨርስና ከዛ አማኑኤል አንዴ ችግር ያለው አንዴ አማኑኤል እንደዚህ ላሳይ ግባ። እሺ ግባ። እሺ ሊያዋርደኝ ነው። ከአንድሽ እዛ ላይ በመለኮት አንድ ናቸው የሚለውን አሳይቶ ሊያዋርደኝ ስለሆነ አንድ ሜት አድርገት። እሺ ልገባ ነው። እሺ ሊያዋርደኝ ነው። እዛ ቦታ ላይ በመለኮት አንድ ናቸው የሚለውን አሳይቶ ሊያዋርደኝ ነው። አሁን በመለኮት አንድ ናቸው የሚለውን አሳየን። ያውናሽ ያው ቀጥል። አይታይም? ቅድም ስል ነበር። አሁን ደግሞ አንተ በዚያ ላይ ላዋርድህ ነው። እዛ ላይ ግባልኝ ያልከውን ያውና አዋርድ። ወይኔ በፈጣሪ ቅድም ብየው ነበር። አሁን አዋርደኝ። አንሳና እሱን እዚህ ጋር እሺ። ኢየሱስም መለሰላቸው እንዲህ ሲል ነገሯቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል ለሚለው አንተ ምን ትላለህ? ቆይ በመጀመሪያ በቃ እሱን ነው የምታወርደኝ? አይደለም ንገረኝ፣ ምን ትላለህ? እዚህ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ እንዴት ልገልጽልህ ይችላል? በመጀመሪያ ማለት ንገረኝና እንትን እላለሁ። እሺ በጣም ጥሩ። እሺ አምላክ እንዳልሆነ እንዴት ልትገልጽልህ ትችላለህ ነው። ኢየሱስም መለሰላቸው ይላል። ምንድነው የመለሰላቸው የሚለውን ለማወቅ ከላይ የጠየቁት ጥያቄ ስላለ ነው። ስለዚህ 24 ላይ ስታየው ጊዜ ከፍ ብለህ አንተ ክርስቶስ ነህ አይደለህም ብለው ጥያቄ እየጠየቁት ነው። እባክህ ንገረን እያሉት ነው። አየህ፣ ስለዚህ ክርስቶስነቱን እንጂ እሱ እያረጋገጠ እግዚአብሔር ልጅ ነህ ለማለት ፈልገው እኮ ነው። አዳም ትጠየቅ አይደለ? እስክጨርስ ተረጋጋ እንጂ ታዲያ እንደ ምን ሆነህ ነው ማኑኤል? ጠየቅ አይደለ? ስለዚህ እኔ ልመልስ። ኢየሱስም መለሰላቸው ሲል ጊዜ መልስ ሊያስቀምጥ ነው። መልሱን ከማየታችን በፊት ደግሞ እንድንረዳ ዘንድ የክርስቶስን መልስ ጥያቄያቸው ምን ነበር የሚለውን ማየት አለብን። ከላይ አይሁድም አለ። አሁን ጠያቂዎቹ ማን ናቸው? አይሁዶች ናቸው ጠያቂዎች አይደለ? ያርላ ጠያቂዎቹን አገኘን። አሁን ጥያቄውን እናገኛለን። የተጠየቀውን ግለሰብ እዚህ እናገኛለን። መልሱንም እዚህ እናገኛለን። አሁን በደንብ አስተውሉ።
አይሁድም አለ ጠያቂዎቹ ናቸው እነዚህ። እርሱን ከበው አለ። እርሱን የተባለው ማንን ነው? ኢየሱስ ክርስቶስን ነው። ከበውት እስከ መቼ ድረስ በጥርጣሬ ታቆየናለህ? ከዚያ ጥያቄያቸውን ሊያስቀምጡ ነው። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አየህ አይደለ? አንተ አምላክ እንደሆንክ ገልጠህ ንገረን አላሉትም። እናንተ የምታስቡት አሁን እዚህ ጋር አምላክ እንዳልሆነ እስኪ ያሳየኝ ነው ያልከው አይደለ? አምላክ እንደሆንክ ገልጠህ ያሳየን አላሉትም። ታዲያ ምንድን ነው የጠየቁት? ክርስቶስ ነው ያሉት። የተቀባ ማለት ነው፣ የተመረጠ ማለት ነው። አምላክ የመረጠ ክርስቶስ እንደሆንክ ንገርን። ክርስቶስ ያደረገው ማን ነው ከተባለ አምላኩ ነው። እዚህ ጋ ነው የምትዋሻው አንተ። አሁን ምን መሰለም፣ አንተ እዚህ ጋ ክርስቶስ ነህ ፈጣሪ ነህ ወይ ብለው ነው የጠየቁት ያሉት። ስማ እንግዲህ ኢየሱስም መለሰላቸው እንዲህ ሲል ነገራቸው፣ አታምኑም። እኔ በአባቴ ስም የማደርገው ስለኔ ይመሰክራል። እኔ በአባቴ ስም የማደርገው ስለኔ አምላክነት ይመሰክራል እያለ እኮ ነው። እና አንተ ፈጣሪ ነህ ወይ ብለው ነው የጠየቁት። ለምን ትላለህ? ለምን ተዋሻለህ? እኔን ውሸታም ይላሉ። ወላሂ ራሳቸው እየዋሹ መጽሐፋቸው ላይ አንተ ክርስቶስ ነህ ፈጣሪ ነህ ወይ ያሉት ትላለህ። የቱ ጋር ነው ፈጣሪ የሚለው ቃል? ነህ ብሎ ጠይቆት ነበር። እንደውም የቱ ጋር እንደሆነ ብቻ አንተ ፈጣሪ ነህ የሚለው የቱ ጋር ነው? እዚህ ጋር ስማ፣ እየሰማህ ነው። ፈጣሪ ነህ ወይ ብለህ ነው የጠየቁት አልክ። የቱ ጋር ነው እንደሱ የሚለው? ነው ቦታ ላይ ጠይቆታል። እንግዲህ እዛም አላሉትም። የትኛው ቦታ ላይ የትኛው ቦታ ላይ አንተ ፈጣሪ ነህ ወይ ብለው አልጠየቁትም። የጠየቁት ቦታ አለ። እንግዲህ እስቲ ቆይ፣ የለም ላውጣልህ። አንተ የምትፈልገው ነው አሁን የጠየቁን በቃ አንተ እንትን ምናምን ያሉበት ቦታ ማለት አይሁዶች። ችግር የለም ላውጣልህ። እሺ እዚያ ቦታ ላይ ምን መሰለህ የሚለው እንዳም ይጋጫል እርስ በራሱ። ክፈተው። አይ ክፈተው። እሺ የቱ ጋር ልክፈት? ቀልድ ትወዳለህ መሰለኝ። አይደለም የቱ ጋር ልክፈት ነው ያልኩሽ። የቱ ጋር ልክፈት? ልክፈትልህ አልከው እኮ ክፈተው። ካለ ሲጀመር አንተ የሚመችህን ነው የምትከፍተው። ሲጀመር አንተ የሚመችህን ነው የምትከፍተው። አንተ የሚመችህን የት እንዳለ አታውቅም። እኔ ልከፍትልህ እኮ የሚመች በቃ መናገር የምትችለውን ብቻ ነው አንተ የምትከፍተው። አወኩ አይደለም እዚህ ቦታ ላይ አንተ እኮ ነህ ከፍተህ ሌላ ወርደህ አልከኝ። እኔ ከፈትኩ የታዘዝኩ አይደለም። ሲጀመር አንተ ፊትህ ራሱ ያስታውቃል እኮ እውነት እንዴት እንደማያውቁ ብቻ ነው። እኔ ገርመኛል። ፊትህ በጣም ነው የሚያስታውቀው እውነት። እስማ ምን ያስታውቃል? ከባድ ሰው ነህ አንተ። ፊትህ ኃይለኛ ነው በጣም። ኮማንድ ፖስት አለ። እሺ ለማንኛውም ወደ እንትን የሚፈልገው ላውጣለት። አያውጣው። እሺ ደስ ይለኛል። እሺ አንተ የምትፈልገው የት አለ መሰለህ? ማቴዎስ 16:16 ላይ ይገኛል። ማቴዎስ 16:16 ያውና እዚህ ጋር ይታይሃል። እዚህ ላይ እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። ይሄን ማለት ፈልገህ ነው አይደል አማኑኤል? አዎ አየህ፣ አንተ የምትፈልገው የት እንዳለ አውቃለሁ፣ አንተ ግን አታውቀውም። አሁን አዳምጥ። እሺ ቦታውን የቱ ጋር እንደሆነ ጠፍቶብኝ ነው እንጂ አውቀዋለሁ። እሺ ክፈተው። እሺ ይኸውና ይሄ ራሱ እኮ ይናገራል። እያየህ አይደለ አንተ ያኛውን ክርስቶስ የተናገረውን ሁሉ ካመንክ አንተ እዚህ ጋር የእግዚአብሔር ልጅ ነው የሚለውን ለምን አላመንክም አንተ? እሺ በመጀመሪያ አሁን ለምን እናታምን የእግዚአብሔር ልጅ ነው የሚለውን ለምን አታምን? ጠየከኝ፣ ረጋ በል እንጂ ታዲያ አንተ እኮ ነህ ጠየከኝ አይደል? ልመልስ። ለጥያቄ እኮ መልስ የሰጠኝ አይደለም። አንተ በራስ መንገድ ነው እየርካለ እኮ ጠየከኝ። ልናገር ትፈቅድልኛለህ? አንዴ እዚህ ጋር ጥቅስ ላይ መጣን እናንተ ይሄንን አገዝኩህ አጣሁልህ። ስለዚህ አሁን አንተ ቅድም ምን ነበር ያልከን? አንተ ፈጣሪ ነህ ወይ ብለህ ጠይቀውታል ነው ያልከው። እዚህ ጋር እንደሱ የሚላለ የለም በል እኮ አንተ ፈጣሪ ነህ ወይ ብለው ጠይቀውታል ብለኸኛል። እዚህ ጋር እንደሱ የሚላለ የለም። አንተ ክርስቶስ የእግዚአብሔር ልጅ ነህ ብለውታል። አዎ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ ይላል። አየህ አይደለ? አሁን እዚህ ቦታ ላይ ምንድን ነው አንተ ፈጣሪ ነህ ወይ ብለው ጠይቀውታል ነበር ያልከን። እንደሱ የሚል የለም። አንደኛ። ሁለተኛ የሕያው የእግዚአብሔር ልጅ አንተ ክርስቶስ
ክርስቶስ ማለት ችግር የለውም። ኢየሱስ ክርስቶስ ነው፣ የክርስቶስ ነው፣ የተቀባ ማለት ነው፣ የተመረጠ ማለት ነው። ገብቶሃል አይደል? ክርስቶስ ማለት የተቀባ ማለት ነው። የሕያው የእግዚአብሔር ልጅ ነህ ይላል። እንዲህ የተባለ ደግሞ አይሁዶች እንዳለ የሕያው የእግዚአብሔር ልጆች ተብለዋል። ምን ትላለህ? እሺ የሕያው የእግዚአብሔር ልጆች ይባላሉ። ከዛ ቀጥሎ ምን ይላል? ተቀጥለ ከዛ በኋላ እሺ ላንብብልህ። አይሁዶች ሁሉ የሕያው የእግዚአብሔር ልጆች እንደተባሉ ታውቃለህ አይደለ? ታውቃለህ? እሱ አምናለሁ። በጣም ጥሩ። አሁን ቀጥዬ ላንብብልህ 17 ነገር ግን አላመኑትም። አንብብ ነው አለ ቃል ኢየሱስ ክርስቶስም አረጋግጦላቸዋል። እናንተ የሕያው የእግዚአብሔር ልጆች ናችሁ ብሏቸዋል። በል ክፈታውን ተረክቶ የቱን ልክፈት? የቅድሙ ያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ የመለሰለት ከዛ በታች አንብቦ። እሺ ከዛ በታች ላንብብልህ። ስምዖንም ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ክፈተው አሳይ። ኢየሱስም መልሶ እሺ ከፍተዋል። አብሽር ያ 17 ይታያል። እሺ ቀጥል አማኑኤል። ኢየሱስም መልሶ እንዲህ አላቸው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋ ደምህ አልተገለጠልህምና ብፁዕ ነህ። ለምን ትሸፍነዋለህ? ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድርም የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ያንን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው ጽድቅ ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱም ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተም ሰይጣን የሰውን እንጂ የእግዚአብሔር ወደዚህ አድርጎ ወደ ጎን አድርጎ ሸፈን እግዚአብሔርን አታስብምና እንቅፋት አታስብምና የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። አሁን አንተ እዚህ ቦታ ላይ ኢየሱስ ክርስቶስ ለምንድን ነው ተማሪውን ጴጥሮስን አንተ ሰይጣን አለ? ጴጥሮስ ሰይጣን ነው እንዴ? አማኑኤል ቦታ አለ እኮ ትቸኩላለህ አንተ። ለምን ትሸፍናለህ አልኩህ እኮ። ፊትህን እያየሁት ነው። ስማ ፊትህ እውነታውን ያውቃል። ተው እውነቴን ነው የምልህ። እንድስቅ አታድርገኝ። ምስኪን አይደለሁም። ምስኪን አይደለሁም። በሃይማኖቴ ምስኪን አይደለሁም። በሃይማኖቴ ከመጣ ለማንም ምስኪን አልሆንም። ልንገርና ማለት ነው።
ለምን የኔ ሃይማኖት እውነተኛ ነው እላለሁ። እውነተኛ ካልሆነ እኔ ዛሬ አያሳድረኝ። እኔ ከተኛሁበት አልነሳ። እውነት ትምላለህ አንተ፣ አልነሳ ትላለህ አንተ። በሃይማኖት ተኝቼ አልነሳ ትላለህ። የኔ ሃይማኖት ልክ ነው ተኝቼ የምነሳለሁ ብለህ ታምናለህ አንተ? ተኝቶ በመነሳት ማስረጃ አይደለም። መጽሐፍ ላይ ማስረጃ አይደለም። ትምላለህ። እምነት ነው። የእምነት ጉዳይ ነው እኮ ቀልድ አይደለም። አማኑኤል እሺ፣ አዳምጥ። ይኸውልህ እንደተሰውና እንዳወቂ ሰው ሆነ አውራ ሄሎ ሃይማኖት የሚመሰረተው በመጽሐፍ ላይ ባለው ማስረጃ እንጂ የሁሉም እምነት ባለቤት የኔ ጋር እውነት አለ ብሎ ያምናል። እሺ እኔ ጋር ሁሉም እውነት አለኝ አንድ የተረጋጋ ብሎ ያምናል። ሁሉም ሰው እኔ ሃይማኖት ትክክል ነው ተኝቼ እነሳለሁ ቢል ተኝቶ ስለተነሳ ሃይማኖቱ ትክክል ሊሆን አይችልም። ነገር ግን መጽሐፍህ ላይ ተሰብኳል ወይ አምላክና ነቢያቶች እውቅና ሰጥተውታል ወይ የሚለው ነው ዋናው ቁም ነገር። ስለዚህ እኔ በመጽሐፌ ላይ አምላክ አላህ ስብሐነ ወተዓላ እና ነቢያቶች ሃይማኖቱን እስልምና ሃይማኖት ትክክለኛ ሃይማኖት እንደሆነ አረጋግጠውልኛል። አንተ ደግሞ የያዝከው መጽሐፍ ላይ አምላክ ብለህ የምታስበውና ነቢያቶች ብለህ የምታስባቸው አንዲት ቦታ ላይ ክርስትና ሃይማኖትን አያውቁትም፣ አልሰበኩትም። እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላለም። አንዲትም ነቢይ መጽሐፍ ቅዱስ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላሉም። ነገር ግን ወደ ቁርአን ስትመጣ አምላካችን አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው እያለ ይናገራል። ነቢያቶችም ሙስሊሞች ሁኑ እያሉ ይናገራሉ። ላሳየህ ላውጣ አሳያለሁ። አብሽር ያው አማርኛ ነው፣ ችግር የለውም። አማርኛ አለ አያላውጣና ያው እና እዚህ ጋር ያው ምን ይላል ይሄ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል ቃል በቃል። አሁን ይሄን መጽሐፍ ቅዱስ ላይ ሄደህ ከእግዚአብሔር ዘንድ የተወደደው ሃይማኖት ክርስትና ሃይማኖት ነው የሚል የትኛውም ቦታ ላይ አታገኙም። ወይንም እግዚአብሔር አንዲት ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አልተናገረም። ይሄን ይመስላል። እሺ እሺ መጽሐፍ ቅዱስ አንብቤያለሁ። አዎ በጭንቅላቴ ሳይሆን በአይምሮ ነው የማውቀው። እንደዛ ከሆነማ ሁሉን ልታውቀው አትችልም። አሁን ለምሳሌ ክርስትና ልክ አይደለም። አንተ አለ ካልክ አሳየን፣ ችግር የለውም። እኔ ደግሞ እንደሌለ ነው እስካሁን ድረስ የማውቀው። ምን ታሳየኛለህ እስኪ? ማለት እግዚአብሔር ወይንም ነቢያቶች አንዲት ቦታ ላይ ክርስቲያን ሆኖ አላሉም፣ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላሉም። እውቅና እኔ እኮ አሁን ባዶ እጄ ስለሆንኩኝ ነው እንጂ እኔ ነገ ካስገባኝ ችግር የለም። ችግር የለም፣ አስገባለሁ። ነገ ሚዞን ይዤ አወራለሁ። ግን እንዳሁኑ ቀላል አይሆንም። ግን ስንገናኝ መልሰን እውነቴን ነው የምልህ። ችግር የለም። ብቻ አንተ እኔም አንተም ስናወራ እውነት እንዲረታ ነው የምንፈልገው። እኔ እንድረታ ወይም እንድትረታኝ ሳይሆን እውነት እንዲነግስና እውነት የበላይ እንዲሆን ብቻ ነው ዓላማችን። የአምላክና የነቢያቶች ሃይማኖት ትክክለኛን እንዲነግስ ነው። እሱ ችግር የለውም።
እኔ አሁን መጽሐፍ ቅዱስም በእጄ ስለሌለ ነው እንጂ እኔ ብዙ ቦታ እንትን የምል ቦታ አለኝ የምፈልገው እንጂ ችግር ሀባሽ እንትን ካላችሁ ምንድን ነው ጥያቄ ያለው ካለ አስገባችሁ። ጥያቄ ያለው ካለ አግባት ይችላል። እሺ ነገ መጽሐፍን ይዘህ ስትመጣ በደንብ እናወራለን ኢንሻላህ። እሺ ጥያቄ ያለው ካለ እነ እንትኖች አስገባቸው። እኔ ማስገባት አልችልም። አድሚን የለም እዚህ ቤት። አድሚን የለም እዚህ ቤት። ወላሂ አድሚኖቹን በቃ ይሰማቸዋል አይሰማቸው? አድሚኖቹን በቃ ላስወጣቸው። ወረበል ከአባ ኢንተርኔቱ ከሰራልኝ ኢንሻአላህ ቀንሳቸዋለሁ። ድምጼ ይሰማቸዋል? هتسمعون كلامي ولا؟ እሺ ማለት የእሱ ድምፅ እየተሰማኝ እኮ አይደለም። ይሰማችኋል የኔ ድምፅ? ይሰማችኋል? እሱ እያወራ ነው እንዴ? እኔ አይሰማኝም። አሁን የእኔ ድምፅ ይሰማችኋል? የኔ ይሰማል? ያንተ ይሰማኛል? የኔ ይሰማል? እሺ መቀጠል ትችላላችሁ። ይሰማል? የኔ ይሰማለሁ? አዎ ይሰማል። ኦኬ ክርስቶስ አምላክ ስለመሆኑ ብዙ ጥቅስ እየጠቀስኩልህ ነበርና ልቀጥልልህ? ሌላ ጥቅስ ልቀጥልልህ? አንድ ጥቅስ አላመጣ፣ ሁሉንም አይተናቸው። ወደ ቀጣይ ሄድ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል። የት ጋ ነው እኔ አምላክ ነኝ ብሎ ያስተማረው ኢየሱስ? እየተማመን እንደሚል ማለት ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረ የቱ ጋ ነው? አዎ ይሰማል። አውጥቻለሁ እኮ ክርስታል እንደዛ አንተ ብታወጣው አውጥቻለሁ። እሱ ሊቀበለው አልቻለም። አውጥቼ ነበር ሊታመንልኝ አልቻለም። እንደዛ ነው እንጂ አውጥቼ ነበር እኔ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ ካለ አሳይ። ከኔ ጋር ይጨርስ። እሺ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ ያስተማረበት ቦታ ካለ ጥቅስን አምጡ። እስኪ አንድ ጥቅሱን አውጣልኝና እንድንተማመን ስለፈለኩ እኮ። እሺ የቱን ላውጣ? የቱ ጋር ነው እኔ አምላክ ነኝ ያለው? ታወጣልኛል? ወይኔ በፈጣሪ። አዎ አወጣልሃለሁ። ኦኬ እሺ አንዴ እስኪ ዘጸአት ምዕራፍ 3 ከቁጥር 2 ላይ ያወጣል። ምን አገናኘው እዛ? ኢየሱስ የሚል ቃል አለ እዛ? ዘጸአት ምዕራፍ 3 ከቁጥር 2 ኢየሱስ የሚል ቃል አለ ወይ እዛ? አውጣ። የቱ ጋር ነው ኢየሱስ እኔ አምላክ ነኝ ያለው? ከዛ ላይ የእግዚአብሔር መልአክ ተብሎ የተገለጸው ኧረ ቆይ አንዴ አስጨርሰኝ። አባቶች በበረሩልን መሰረት ከሆነ ያ ለኢየሱስ ነው ጥቅሱ የሚውሉት አብሮ። ኢየሱስ የሚል ቃል የለም ብለህ ኪዳን ላይ ሲጨምር። ቆይ አንዴ ክርስቲያን ልጆች ይሰማቸዋል? እስኪ አውጣው ጥቅሱና ከኔ ጋር ነው። ኢየሱስ ክርስቶስ ክርስቶስ እግዚአብሔር ነው ብለን ስለምናምን ነው።
እናንተማ ታምናላችሁ። ኢየሱስ ያምናል ወይ? አሁን ጥቅሱን አውጣውና እንተማመን። አስተምሮ አላውጣው ልጆች ይሰማቸዋል የምለው ባለ እሱ ራሱ ቃል በቃል የተናገረበት አለ። ቆይ አንዴ ሀቢብ ግዴታ ኢየሱስ እግዚአብሔር ነው። እሺ እዛ ጋር ኢየሱስ የሚል ካለ ላውጣ ነው። እሺ አሁን ወሬውን ተወና። እሺ በቃ ላውጣለህ። ስንት ላይ ላውጣለህ? ኦኬ ዘጸአት ስንት ነው ያልከው? ዘጸአት ምዕራፍ 3 ከቁጥር 2 ዘጸአት ምዕራፍ 3 ከቁጥር 2 ያው እሺ ያ ምዕራፍ 3 ከቁጥር 2 ጀምረን እስከ 6 ያለው እሺ ያ አውጣው ያው አወጣውልህ። እሺ የእግዚአብሔርን መልአክ በእሳት ነበልባሎች በሾም ቁጥቋጥ መካከል ታየው። ከዚህ ላይ የእግዚአብሔር መልአክ የተባለው ማን ነው? የእግዚአብሔር መልአክ ነው። የእግዚአብሔር መልአክ የተባለው ማን ነው? መልስልኝ እስኪ። እኮ የእግዚአብሔር መልአክ አንተ ኢየሱስ ነው ያልከው፣ ኢየሱስ የሚል ቃል የለም እዚህ አልኳል። አይሰማም። ኢየሱስ እንዳለ ሊያሳየን እኔ ያልኩ ከዚህ የእግዚአብሔር መልአክ በእሳት ነበልባል ውስጥ በሾም ቁጥቋጦች መካከል ታየው የተባለው የእግዚአብሔር መልአክ ማን ነው? ከዚህ ኢየሱስ የሚል ቃል የለም። ዘለቀ እዚህ ጋር ሲጀምር ብሉይ ኪዳን ላይ ኢየሱስ የሚል ስሙ የለም። አይታወቅም፣ አያውቁትም ነው ይሄ። አይሰማም እናገረው ይሰማል። ኢየሱስ የሚል ቃል የለም። የእግዚአብሔር መልአክ የተባለው ማን ነበር? የእግዚአብሔር መልአክ ነው። እኔ በአባቶች ማብራሪያ መሰረት ከሆነ አትናቴስ ያብራራው ይሄንን ወልድ ነው ብሎታል። እስኪ ና ትልቁ ላይ ሆነና በማስረጃ ያሳየህ አውራ። ክፈት። እኔ ያልኩ አትናቴስ ግዴታ መጻፍ አለበት እንዴ? እኛ ኢየሱስ እግዚአብሔር ነው ብለን ነው ምናምን እኮ ማስረጃ ያሳየን። አይ እኔ ላሳየው እዛ ላይ እኛውን እሱን ሳይሆን እኔ ላሳየው፣ ችግር የለውም። በቃ እኔ ላሳየው አንዴ እኔ ላሳየው እያለ ነው። በቃ አንተ አሳየለት ና ወሬው ተውና አሁን ወደ ማሳየው እንዴ። አይ ችግር የለውም። መጽሐፍ አይ ቲንክ መጽሐፍ ላሳየው ብሏል። በቃ እሱ ያሳየን፣ አንተ አሳየን። በቃ ክፈት፣ ሂድ ወሬውን ተው። አሁን አሳይ ዝም ብለህ አንተ ቆይ የእግዚአብሔር መልአክ ማን ነው? አንዴ የሚያሳድርግ አንድ አሁን አትናቴዎስ እንደዚያ ብሎ ተርጉሞታል ብለሃል። እያሳየን ዘንድ ነው። አሁን የእግዚአብሔር መልአክ ማን ነው? ኢየሱስ ነው ብለሃል አይደል? ማስረጃ ክፈት። ትችላለህ? አትችልም? እኔ አልከፍትም። አይ እነግርሃለሁ። አትናቴስ ኦሪት ላይ ችግር የለውም አነብልሃለሁ። በቃ ቤት አድርጎ እኔ መክፈት አልችልም። የሚያስከፍለኝ እኮ ነው። ያውራ ታዴማን ያውራ። አንዴ ቤት አድርገው። ታዴማን ሰላም ነው? እንዴት ነህ? እኔ ላውራ። እሱ እኔ ልቀጥል መጀመሪያ አለው። ጸጋና ሰላም ይብዛልህ። እንዴት ነህ? አይ ኖ አይደለም። ለሁላችንም ክርስቲያኖች የምትናገሩት ነገር በማስረጃ የተደገፈ ይሁን። ማውጣት የማትችሉትን ነገር ባትናገሩ። አትናቴስ ወልድ ነው መልአክ የተባለው ብሎ አብራርቶት በቃ እሺ፣ በማስረጃ ስታወጣ ጊዜ እዛኔ እናወራበታለን። እሺ አሁን ታዴማን ያወራ። ታዴማን እሺ ቀጥል። ጥያቄ እንዴት ነህ? ሰላም ነው አለ። አልሐምዱሊላህ። አይ እንተማመን እንጂ አምላክ ነው። ቁጥር የአብርሃም አምላክ አባት እኔ ነኝ። በቃ